የለባትም ብትፋታ የሚችል ልጅ አለ መሀል ላይ የመጣችው ወረቀቱ ከመቀደዱ በኋላ እስከሆነ ድረስ በባለ ትዳር መሀል መግባቷ ሙሉ 100% ሄርሚ ጥፋተኛ ናት በእርግጠኝነት። እና ደግሞ አብርሽ ምንም አሞት አይደለም ተሰርቶ ምናምን ይሄ መስቀልኛ መዳኛችን እንጂ ይሄ መሞቻችን የሆነ ነገር ውስጥ መውደቂያችን አይደለም። በእምነታችን አይምጡ ሲጀመር እና 100% ሰው የማስቀየም እንትን ስለሌለው አብርሽ ያው ቡዜ በተለይ በደንብ እንደማታምንበት የታወቀ ነው በጣም በመስቀሉ ሳይሆን አብርሽ አውቆ ነው ይሄንን ነገር እያደረገ ያለው። ወደ ሚስቱ ወደ ልጆቹ ተመልሷል፣ አለቀ። በዚህ መንገድ ነው ማሳመን የፈለገው እንጂ ሙሉ ፐርሰንት አልፎ አልፎ መሀል ላይ የሚናገረውን ነገር ሰምታችሁ ከሆነ ትክክለኛ ነገር ነው የሚናገረው። ስለዚህ ምንም አይነት ነገር አብርሽ ላይ የተደረገ ነገር የለም። እንደውም የመጀመሪያ ነገሩን የተነሳለት ሳስበው ጸጸት ይዞታል። እንደዚህ በማድረጉ በጣም ጸጽቶታል። ስለዚህ ምንም አይነት ነገር መስቀሉ ላይም ሆነ ከዚህ በኋላ ምንም ያደርጉ የሚመጣ ነገር ያለ እኔ አይመስለኝም። ሙሉ ፐርሰንት የማምነው ሰው አንድ ትዳር ከመሰረተ የሚያስታርቃቸው ነገር 2 አመትም ሆነ 3 አመት ተፈጥሮ ክፍተት ተፈጥሮ የሚያስማማቸው ነገር ከመጣ ቢስማሙ እንጂ እኔ የምወደው መለያየታቸውን። እሱ አሁንም ነገ እኮ ሄርሜላንም ጥሎ እንደማይሄድ በምን ይታወቃል ታዲያ? ሄርሜላን የምትደግፉ ሰዎች ይሄ ጥሩ ነው እንዴ? ከእግዚአብሔር ዘንድ ጥሩ ነው እንዴ? ምንም ጥሩ አይደለም። አንድ ሰው ከመሰረተ 3ም 4ም 10ም አመት ተለያይቶ ይገናኛልና በመገናኘታቸው ደስ ሊላቸው ነው እንጂ የሚገባው እንደዚህ አይነት ነገር እኔ ግን በአጠቃላይ ኔትወርኩ የኔ ነው። ሄርሜላን የሚደግፍ ሰው ራሱ ማለት ነው ነግበኔ ማለት አለበት። ነግበኔ ማለት አለበት። ኔትወርኩ የእናንተ ይሁን የኔ አላቅም ስታክ እያደረገ ነው አይደል? በእናታችሁ ተብተብ ኮፒ ሊንክ ሼር እያደረጋችሁ ሐሳባችንን እንወያይ። እሺ ማንሽ ሐሳብ አለኛችሁ? አሁን ዩዘር ነሽ መሰለኝ። ዩዘር ካለሽ ያው እዚህ ጋር እኔ ልውጣ አንዴ ቲጂ አንድ ሐሳብ ታውቂኛል። ኦኬ ደግሞ አሉ አንዳንዶቹ ዩቲዩበሮች ሳዩ የሚያወሩ ማለት ነው። አንድ ትግስት የምትባል ዩቲዩበር ማለት ነው። እኛ ሐሳብ እየጠበቅን ነበረ ዩቲዩብ ላይ ግን አብርሃም ያለበት እየተቀጠቀጠ እየተደበደበ እያለቀሰች ነበረ እንትን የምትለው እሷስ ተከፍሏን ነው እንደ ሄርሜላ ከፍላት ነው እንደ አልቅሽ ብላት ዩቲዩብ ላይ የምታስተላልፈው ወይስ ምንድነው? እሱ ያልገባኝ ነገር አለ እዚህ ጋር። እና ደግሞ እሷም መስቀሉ ላይ ተደርጎበት ነበረ ትክክለኛ ነው ብላ ስታስተላልፍ ነበረ። አሁን አብርሃም ማለት ነው ድግምት የተሰራበት ሰው ማለት ነው። እኔ ፈልጌው ነው ይሄንን ነገር አብዳችኋለሁ የተደገመበት ሰው ይሄንን ይላል። ልጄንና ሚስቴ ፈልጌ ነው እኛ ሁለታችንም ስተተኛ ነበር። አሁን እሱን አንስተን ማውራት አንፈልግም። ለቡዜ ምን እንዳላት ታውቂያለሽ? አንቺ እኔና ሩታ አብረን እንድንሆን ትፈልጊያል ነበር እንዴ? ዛሬ ታዲያ ምን ሆነሽ ነው አላት። ይኸውልሽ የተደገመበት ራሱን የሳተ ሰው እንዲህ ይላል ቆጹም ያንን እንዴት ሊያስታውስ ቻለ? የሩታንና የአብርሃምን እህቱ የምትፈልገውን ፓርት እንዴት ቆርጦ ሊያመጣው ቻለ? እሱንም ሩታ ነግረው እሱንም ኤፍሬም ነግረው ከዛን ደግሞ ዳንን ደግሞ ልጆች አትበል። እኔ ያለኝ እንትናን ብቻ ነው ማነው እሱ ሉልን ብቻ ነው ያለኝ። ልጆች አትበል አለው። ምክንያት ይሄንን ያለበት ምክንያት ይገባችኋል እህቶቼ? ሄርሜላ እርጉዝ ነው ስለተባለ ሄርሜላ ደግሞ አላረገዘችም። ምንም አላረገዘችም። ከምር አላረገዘችም። ያኔ በወደቀች ሰዓት ወርዶ ነው ምን ትስየው የሚሉት ለማስመሰል እህቶቼ እንዳትሸወዱ። ለማስመሰል ነው። ምንም ነገር ጥንስ ነገር የላትም። ያንም የጠፋችው እንደው አብርሃምን አርግዤ ነው ቶሎ ሽማግሌ ይላክለው ወደ ቤተሰብ በቃ ተጋብተን እንኑር ነው ለማለት ነው እንጂ የጠፋችው ምንም ነገር እርግዝና የላትም። ሄርሜላ እርጉዝ ሴት ታስታውቃለች ግን እሷ አንዴ ቆመናሽና ቆመስሻና አላየሁም። ረገጠችው እኮ ልጁ እኮ ይሄንን ቂምል ቢዝ ይችላል። እርጉዝ ሳትሆንም እኮ እርጉዝ ነኝ ብላ የዋሸችውን ብዙ ነገር በጭንቅላት ውስጥ እኮ የተፈጠረ ነገር አለ። አሁን አብርሽ ዝም እንደሚል አይደለም። ግን ደግሞ ታላችሁ በስተመጨረሻው ያፈነደዋል። ጠብቁ ጭንቀን ደግሞ ነገራቶች እስከሚስተካከሉለት ድረስ ነው። አዎ እውነት ነው። እንግዲህ ልብ ቢኖራት ኖሮ እሷ ራሷ ነገራቶችን ቆም ብላ ገንዝባ ማስተካከል ትችል ነበር። ቡዜ
ወዲያውኑ እሷ በቃ ሐሳቧ በቃ ሀብሉ ላይ ይሄ ጭፍን ነው አመለካከት ያለው ሰው በእኔ እንጃ በእንደነዚህ አይነት ያደጉ እንዳልል አይዱ ነው። ይሄ የቀረ ነው። ወጣት ነሽ፣ እንደ ወጣት ነው ማሰብ ያለብሽ። የቴክኖሎጂ ዘመን ላይ ነሽ። ይኸውልሽ በቴክኖሎጂ ነው ማሰብ ያለብን። ቴክኖሎጂ አሁን እኮ እንደልብ አይኖ ሚዲያ ላይ ራሱ እያየን ነው። ሲኒ እየገለበጡ ቲዎች እንዲናችሁ ቲ ብላትና ቲዎች እንዲናችሁ ጺዎች እንዲናችሁ እያለች ስማችሁን ቁጭ ብላ እየሸቀለ ጊፍት የምትሰጧት ቤሩት ላይ ቁጭ ብላ የምትሰራ በጀበና የምትልጃት መዳፋችሁን እያየች ይሄ ድሮ የቀረ ዘመን ነው። ድሮ የቀረ ባህል ነው። ወጣት እንደ ወጣት ጥንቆላ ቤት ሄዳለሁ ብላ ያለች ሴት ናት። በአንደበቷ እንትና ጋር ገብታ ማነች ሀቢባ ቤት ገብታ ጥንቆላ ቤት እንደምትሄድ የተናገረች ናት። በወጣትነት ዘመን እናት አባቷ እዛው ካሉ ማስወጣት ስትችል በወጣትነት ጊዜዋ ወጣትነቷን ሰርታ በስነ ስርዓት ሀቅ ሰርታበት ማገልገልና መጠበቅ ሲገባት በዚህ እድሜዋ ጥንቆላ ቦታ ያለ ሄዳለሁ ያለች ሲኒ እየገለበጠች ቺዎች ቴዎች ኤሶች ኬዎች እያለች የምትሸቅልባችሁን እሷን እያመናችሁ ሩታ እሷ ጋር ነች ያሰራችሁ ወይ ሩታ እዛ ጋር ነው ያሰራችሁ እያላችሁ ስሙን ታጠፉ ዋጋችሁን ታገኙበታላችሁ። እቺ ሲጀመር የምትሰራ ሴት አይደለችም። በቃ ስራ ስለሌላት ቁጭ ብላ ቤት ውስጥ ቡና በጀበና እያፈላች በእናንተ እየሸቀለች ቁጭ ብላ እየጠጣች ሳቀም ሰው ትናንትና ድንገት ስክሮል ሳረግ መጣችልኝ ደግሞ ቲ ብላ ማለት ነው። ቲ ብላ ቤሩት ናት ስትቀምሰው ሳትቀምሰው ምን አለች አለችና ገለበጠች። አልቀመሰችውም እኮ የጠጣና ያልጠጣ እኮ ጠንቅቀን እናውቃለን። ይሄን ያህል መሀይሞች አይደለንም። እንዲህ ምን አይነት መሀይም ህዝብ ብታገኝ ነው በዚህ ነው ያህል በህዝቡ ላይ የምትቀልደው? ለነገሩ ስራ ብላ ስለያዘች አይፈረድባትም። እሷ ብቻ አይደለችም ደግሞ አንድ መዳፍ የምታይ ልጅ አለች አይደል? መዳፍ የምታይ ወይንም ደግሞ እንደዚህ ገስት ላይ ቁጭ ብለሽ ጊፍት ሰተሻት ነው የምትገቢው። ጊፍት ሰተሻት ትገቢያለሽ። ቁጭ ትይና አንቺ ባላለሽ አንቺ እንደዚህ ነሽ። ሰው ምን ሆኖ ነው? እውነቴን ነው የምልሽ። አንድ ሀሳብ አለኝ አቅርብላችሁ። እንዴት ናችሁ? እሺ እግዚአብሔር ይመስገን። እኔ እናት ሰላምሽ ይብዛልኝ። ጠይቃኝ ተናገረች። ምኑን ጠነቆለችልኝ? ቆይ ነግሬያት ብቻ ብዙ ሀሳባችሁን እየሰማሁኝ ነው። በጣም ደስ ይላል። ሁሌ እከታተላችኋለሁ። ቡዜ በጣም 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 ታናድስ ሴት ናት። ወላሂ እኔ ሙስሊም ነኝ፣ የአራት ልጆች እናት ነኝ። በጣም የኔ እናት እንደኔው ነሽ የኔ ቆንጆ። የአራት ልጆች እናት ነኝ። ምሳሌ በሀገራችን በኢትዮጵያ ደረጃ እግዚአብሔር ያሳድግልሽ። ሰው ተፋቶ በሆነ ባለመግባባት በሆነ ችግር ሰው ብዙ ደረጃ ይደርሳል ማለት ነው። ብዙ ደረጃ ይደርሳል። ግን ሆኖ በሙስሊም ረጃቶ ይባላል። ረጃቶ ተብሎ ኒካው ያኒ 80 የተቀደደለት ሰው ረጃቶ ተብሎ በሽማግሌም ይሁን በህግም ቦታ ይሁን ተመልሶ ወደ ሚስቱ ይዞራል ማለት ነው። ሚስትም ወደ ባሏ ትዞራለች ማለት ነው። የወለደ ሰው ደግሞ ቆርጦ አይቆርጥለትም። ምክንያቱም ልጁ ያለ አባት ለማሳደግ በጣም ይከብደዋል። እንደተነሳ ወደፊት አይሮጥም ማለት ነው። ያ ሁላችሁም በየቤታችሁ ልጅ ሊኖራችሁ ልታዩ ትችላላችሁ። ግን ቡዜ ወልዶ እንዳልወለደ ሴት ነው የሆነችው። በእድሜዋ መንጻር አይደለም የሄደችው። እድሜዋ ይሄን የሚታረገው ነገር ጠቅላላ አይፈቅድላትም። እንደኛ የሙስሊም ቤት እናንተም ያው አውቃለሁ እንደ በስነ ስርዓት መድኃኒዓለምን ይኸው ምንም ነገር ልዩነት የለም። በሰው ትዳር ውስጥ የሚገባ ሁልጊዜ ኃጢአተኛ ነው። መስቀላችሁ ደግሞ እኛ የምናውቀው እምነታችሁ ነው። መስቀል ላይ ይደረጋል ብላ ስትል ወላሂ ብዙ ሰው ይታዘባታል። በጣም እኔ በበኩሌ በጣም ነው የታዘብኳት። መስቀል ላይ እንዴት ይደረጋል? እምነት ነው አይደለ? ቁርአን ወስደን እኛ አሁን ቀይ ቤት በቁርአን አይደረግም። ምሳሌ ድሮ የቀረ ነገር ነው። ቲጂ ጨርሰሽዋል አንቺ። ጥንቅልና ድሮ የቀረ ነገር ነው። አሁን እነዚህ ልጆች ከምን ተነስቶ ምን ላይ እንደደረሱ ታውቃለች። አብርሃም አሁን ይሄን ነገር የሚናገረው ነገር ቢሰማ ደስ ይለኛል ማለት ነው። አብርሃም የመጨረሻ ሬሳ ልጅ ነበር። ሰው አረገችው። እቺ ልጅ ሰው አረገችው። ከፈለጋችሁ ታዘቡኝ ወላሂ። እሷም ሕፃን ልጅ ነበረች። ብዙ ከመጀመሪያ ሀ ብሎ ሲነሱ እኔ እያየኋቸው ነው። ሀ ብሎ ሲነሱ የሰማኋቸው ነው፣ ያየኋቸው ነው፣ የተከታተልኳቸው ነው።
ሰው አርጋው የሰው ደረጃ ስትደርስ ለልጇ ለራሷ እሱንም ሰው ስታርገው በቃ ብቻ በጣም ይከብዳል እነሱ ነገር። ልጁም ወላዋይና ቀላቃይ ነገር ነው። አብርሃም ራሱ በአንድ ነገር አይረጋም። በአንድ የያዘው ነገር ይዞ የተንቀሳቀስ አይደለም፣ ይቀላቅላል። ብቻ ችግር አለበት። አላህ ይመልሰው። ተደርጎበትም አይደለም። እቺ ደግሞ ሄርሜላ ኡሹሚት የነሱን ትዳር ሆን ብላ ለመጠበጥ ነው እንጂ የመጣችው እውነት ትዳር ብላ ፈልጋ አይደለም። እሷ ምን ያንሳታል? አሁን ከቁንጅና ይሁን ከልጅነት ይሁን ከምን ይሁን ምንም አይወጣላት ሴት ናት አይደለ? የራሷን አይነት ቢጫዋን አይነት ፈልጋ ማግባት ሲገባት ልጇን ነጥላ ልጁ ከአባት እንዳያድግ እሷ የለፋችበት ትዳር ያበሰለችውን መጨረሻ ልትበላው ስትደርስ ሩታ እቺ ካፏ ቀማቻት ማለት ነው። ያቺ ደግሞ ብዙ ከሀገር ውጭም አገርም ሰርታ ሁሉንም ነገር አይታለች ማለት ነው። ዴቡን ሁላ ቀየረችው ማለት ነው። ያ ትንሽ ልጅ ወንድማቸው ምንም ትንሽ ልጅ ነው። አሁን ለምሳሌ የመጨረሻ ታናሻቸው ነው። አሁን እሱ የደረሰውና እሱ ያሰበው ደረጃ ራሱ እንኳን ማሰብ አልቻለችም። ወላሂ እኔ በጣም ነው የምናደደው። አሁን እሱ ያለው ነገር ሰዓቱ መጀመሪያ ሲጀመር እሷ አሰርታ አምጥታ ነው የገረገደችለት ለአብርሃም። ዝም ብሎ ሰዓት አይደለም። ኦኬ ገስት ላኩ። የቁጥር የምትጽፉ ገስት እያላካችሁ ቁጥር ጻፉልኝ፣ በተራ አስገባችኋለሁ። ይቅርታ በጣም እሺ እናትዬ ይቅርታ። ይሄን ሰዓት አሰርታ ነው። በሰዓት ሊሆን ይችላል። በመስቀል ሲሰራ እኛ አይተንም ሰምተን አናውቅም። በባህላችንም በሀገራችንም ባህላችንም ይሄ በመስቀል የሚባለው ነገር እንደውም ክርስትናን ያለው ነገር እሷ ለማርከስ ነው ይሄን ነገር የምታወራው ያለችው። እሷ ክርስቲያን ትሁን ይሁዳ ትሁን አላውቅም። እቺ ቡዜ የምትባለው እቺ ሮቶ በርሜል ምን እንደሆነች ምን ሰው እንደሆነች አላውቅም። እኔ ወላሂ ብዙ ጊዜ እንትን እላታለሁ። ብቻ እኔ የስራዋን ስጣት ከዚህ በላይ ላወራ አልችልም። ብቻ በጣም እንትን ይለኛል። የኔ ውድ እግዚአብሔር ስለምወድሽ ነው። እሺ በጣም ነው የምወድሽ። እሺ እና በጣም እግዚአብሔርን እኔ እንጃ እኔ መግለጽ አቅቶኛል። ስላንቺ ስለና አብርሃም በጣም እንትን ስለምትይ በጣም ወድሻለሁ። ወላሂ ያየሁሽ ነው፣ ብዙ ያየሁሽ ነው፣ ብዙ የተከታተልኩሽ ነው። ዛሬ ነው ገብቼ እንጂ ብዙ እከታተልሻለሁ ሁሌ። እሺ ብቻ በቃ እደግፍሻለሁ። እሺ በርቺ። እሺ አዎ በጣም ደስ ይላል። በርቺ እና ያለኝ ነገር ይሄ ነው። አላህ ይሁናችሁ እልሻለሁ። አሜን። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ነገር በጣም ቁም ነገር ነው ማለት እኔ በጓደኛ ላይ የደረሰ ነገር ነው እያወራሽ ያለሽው እና ሴት ልጅ ለራሷ መጀመሪያ መቆም አለባት። አሁን እኔ ስሟንም መጥራት አልፈልግም። ያኔ ግን ሰው ልጅ ተዋልዶ የትም ቢሄድ የትም ይገናኛል፣ የትም ቢሄድ ማለት ነው። ግን እሷ ትላንትና ዛሬ እንዲያውም ዛሬ እያየው ነበርና እንትን እያልክ ትዳሬን ፈታው ብለሃል እንዴ? እኔ ያገባው እኔን ካገባው በኋላ ምናምን እያለች ነበርና እችኛዋ እንደዚህ ስትል ያችኛዋ ደግሞ ማገዟ እህት ተብዬዋ ምን እንጃ አላውቅም። ብቻ ሴጣን ከባድ ሴጣን ውስጧ ተመርዛለች። እችኛዋም ጎበዝ ናት። ሄሩታ በጣም ጎበዝ ናት። እኔ በጣም የማደንቃት እግዚአብሔርን። እኔ ቢሆን ትዕግስት የለኝም ወይ የሆነ ነገር አደርጋታለሁ። እግዚአብሔር ብዙዎችን እውነት ለመናገር ብዙዎችን ትዕግስት እንዲኖራቸው እንትን ሩታ ስትናገሩ ለማሽማቱት ሁሉ ይዛ ነበር እና በጣም የሆነ መንፈስ ይዟታል። የሆነ በቃ እሷ ራሱ የማታውቀው መንፈስ ተጠናውቷታል። በጤናው አይደለም፣ እግዚአብሔር ምስክር በጤናው አይደለም። ትክክል የሆነ ነገር እርግጠኛ ነኝ ታያላችሁ። አሁን ደግሞ ወይ ዛሬ ወይ ነገ ብለው የሚመጡት ትላንትና ኤፍሬም ራሱ ትክክል አይደለም የኤፍሬም እንትን ራሱ ያሳስበኛል ብለው ነበር። ዛሬ ነገ ተነጎዲያ ደግሞ ወይ ቡዜም ትክክል አለችም ሩታ ሁሉንም ፋሚሊ ነው እንደያዘችው ያደረገችው ብለው ይመጣሉ። በዚህ ሁኔታ ማለት ነው ማለታቸው አይቀርም። ግን አይደለም በፊት ላይ ያለችው እንትን ቡዜና አሁን ያለችው እኮ አንድ አይደለችም። ኤግዛክትሊ በፊት ላይ ለሩታ እንዴት ነው የምትሆነው? ሰርፕራይዙ ምኑ ያኔ ጥሩ ሰው ነበረች። አሁን ግን እሷ እቺ ሄርሜላት አላምናትም። መጀመሪያ በሰዓት ነው የሆነ ልጅ እንዲያውም ሰውየው እሱን እንድፈታልህ ከፈለክ 200,000 ብር ስጠኝ ምናምን ብሎታል። የሆነ ማን ነው ኤርሚያስ ነው ምናምን የሚባል ልጅ እንደዚህ እንትን ብሎ ነበረ
እና በነገራችን ላይ ይቅርታ አድርጉልኝና እኔ ዲፕ ገብቼ ሁሉንም አልሰማቸውም። ሩታ ያለችበትን ቦታ ላይ የሆነ ስላለፈችው ነገር በደንብ ስለሚገባኝ እሱን ነው ገብቼ የምሰማው እንጂ ሄርሜላንም እና አቤልንም ማናቸውንም ውስጥ ገብቼ አልሰማም። የምናገረው በላይ ከሚያስቀምጡት ኖቲፊኬሽን ላይ በሚያስቀምጡት ጽሁፍ ነው ብዙ ጊዜ የምሰራው። እሱ በራሱ ብዙ ስለሚያስተምረን ብዙ መጥፎ ነገር ላይ ስለሚያደርገን ማለት ነው። አሁን ያልሆነውን ሆነ ብለው ነው ሚዲያ ላይ እሱን ጽፈው ሰው ገብቶ ሰስፔንስ ሆኖ ውስጥ ሰው ገብቶ እንዲያዳምጣቸው። እኔ ግን አሁን እንደዛ ብዬ አይደለም የምጽፈው። እኔ እንደዛ ያልሆነ ነገር ሆነ ብዬ ብጽፍ ብዙ ተመልካች አገኛለሁ። ምክንያቱም እኔ የምጽፈውና ውስጥ ያወራሁት አይገናኝም እነሱ የሚሉት ጋር ማለት ነው። እነሱ ከላይ የሚጽፏት ኖቲፊኬሽን በፒክቸራቸው ላይ ያለ አይደለ? ውስጥ ገብተሽ እንድታይ ልክ ውስጥ ስትገቢ እሱን ያነሳው አይደለ? እነሱን ስትገቢ ላይ የጻፉትና ውስጥ ያለው አንድ አይደለም። ሰው ሰስፔንስ ሆኖ ገብቶ እንዲያዳምጣቸው የሚጽፉት እሱ በራሱ እኔ ብዙ ጊዜ የምሰራበት ማለት ነው። አንዳንድ ሰው ግድ ውስጣቸውን በደንብ ያዳምጣል። እኔ ብዙ አላዳምጣቸውም በቃ ምክንያቱም የሚጠቅም መልእክት ስለሌላቸው ውስጣቸውን ገብቼ ማዳመጥ አይጠቅመኝም እያልኩኝ ነው በላይ በሚጽፉት ራሱ የምሰራው ማለት ነው። ያ እውነትሽን ነው። ትክክል ነሽ። እንዴት ነሽ? እግዚአብሔር ይመስገን አለሁኝ። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቆይ ከስር እየጨረስን ወደ ላይ እንግባ። ይቅርታ አለን። እሺ እናትዬ ቀጥይ። አንቺ እያልሽ ያለሽው ትክክል ነሽ፣ ግን አንዳንዴ ደግሞ እሺ እስኪ የማንቁም ነገር የምትሆን እንትን ትይዋለሽ፣ ታገናኘዋለሽ። ይሄ ነው አይደለም የሚለውን እኔ አሁን አለው የሁሉንም እየገባውን እስከ መጨረሻው ነው የማየው። ኦኬ ሁሉም እውነታ ግን ወደ ሩታን የሚጠቁመኝ ሁሉም እውነታ ማለት ነው ወደ እሷ ነው የሚጠቁመኝ። ለዛ ነው ማየትም በቃ እንዲህ ይሄ ነገር ነገም እኮ እኔም ሴት ነኝ ሊደርስብኝ ይችላል። ይሄ ነገር ምን እንደሚደርስብን አናውቅም። እንኳን ሀገራችን ላይ እንኳን በሰው ሀገር ሆነን ሀገራችን ላይ የማይታመን ጊዜ ነውና ለዛ ነው የማያቸው። እና ልጁ እንደዛ ሲል ቆም ብዬ በቃ ከዛ የሆነ ሴት መጣች እንኳን ቤት ይኸው አባብዬ ባንቱ መጀመና ምን እያለች ቪዲዮ ስታዳምጥ ማርያም ስዋውን መንፈስ ቅዱስ ይቅር በለኝ ፈጣሪ የሌላ ማለት አሜን። የእውነት በጣም እና እንደዛ ነው። እና ብቻ በዚሁ እግዚአብሔር የሚያስቡት አሁን ምንስ ብታረጊ በማህተብ ላይ በመስቀል በተንጠለጠለበት ላይ ድግምት ይሰራል። ሰምቼም አይቼም በቃ እንጃ አላውቅም። የቄስ ልጆች ነን የቄስ ቤተሰቦች ነን ግን ሰምቼ አላውቅም። እሺ አንዴ እቺ ነጥብ ልንገራችሁ። አሁን ትላንትና ባለፈው መስቀሉን አወጡ መጣ አንዴ ይቅርታ እሺ መጣ ችግር የለውም ሂዱ። መስቀሉ ተፈታ። ልጁ ምንም አልሆነ ተፈታ። ምንም አልሆነችም። አንድ ነጥብ ይቀው ፎከስ አላረጉም ሰዓቱ ላይ የሱ ቤተሰብ ካስተዋላችሁ። ከዛ በኋላ አልፈልግም ያንቺን ሰዓት ያንቺ ስጦታ አላት። እለፉት። እሱን አስተውላችሁ ከሰማችሁት እኔ ማለት ነው ሰሞኑን በጣም ጠብቄ ነው ማያቸው። በጣም ደስ ብሎኝ ነው ማያቸው። ለምን በጣም እየተማርኩበት ስለሆነ ማለት ነው። ከዛ ትላንት አለች ሁለቱ ወንድምም እህትም ሰዓቱ ሲወልቅ እኮ ነው ጤነኛ የሆነው አለ። ሰምታችሁታል? እሱን አፓርት ግን እህትየውም ወንድምየውም ሰዓቱ ሲወልቅ የሚለውን ነገር ሰዓቱ ላይ ፎከስ አላረጉ። ፎከስ ቢያረጉ ኖሮ ይሄ ነገር ትክክል ሊሆን ይችላል እንዴ ብሎ ቆም ሽንዝም ማሰኛቸውና ነው። እሺ ፊልሙን ያ 66ን የምትጽፊብን የሰይጣን ተላላኪ ጀመረሽ እንግነቱን ቢያና ገብታሩ አሳማን አልጨረሰችም መሰለኝ። ጨርሽ ትጠይቅ አንቺ እግዚአብሔር ይመስገን። ወላሂ ሁሌ ነው የምከታተልሽ። በጣም ደስ የሚል ነው። አንቺ የምታስተላልፊው በጣም ነው ደስ የሚለው ማለት ነው። አሁን እኔ ቆይ አንዴ እዚህ ጋር መተታሞች አላ ምንድነው? ጽሁፍሽን መጀመሪያ አስተካኪና ከዛ በኋላ ሰውን ለመተቸት ነው። እሺ እኔ እናት መጀመሪያ ጽሁፍሽን አስተካኪ ሰው ከመተቸትሽ በፊት። አማርኛችሁ ግራ ሆኖ ሰውን እናስተምር ብላችሁ ግራ በሆነ የሰይጣን አስተሳሰብ ይዛችሁብን አትምጡ። እሺ
ጽሁፍን ተማሪ መጀመሪያ ኦንላይን ብዙ የሚያስተምሩ ሰዎች አሉ። እዚህ ዳኒ ሩታን አታሏት ይዞ ሲሄድ በጣም ነበር የተናደድኩትኝ። በጣም ቀድማታ አሁን በሱ ቤት ስማርት ነው ብቡ ነው ያልኩትኝ ማለት ነው። ብቡ ነው ያልኩትኝ። ግን ትናንትና ሩታ ስትመጣ በጣም ነው ደስ ያለኝ ማለት ነው። ለምን እዚህ ጋር አንድ ሰው ትዳር ሲይዝ ያኔ ማንኛውም ሰው ትዳር ውስጥ እኮ ችግር ይኖራል። ግን ደግሞ እነዚህ ሰዎች ያኔ ተለያይቶ የማይለያዩ ነው። አንደኛ ነገር እሷ እርጉዝ እያለች ነው የመጣችው። ከመጀመሪያ ጀምሮ እኔ እያየዋቸው ነበረ። እነሱም በጣም ነው የምትከታተላቸው የነበረው። ጥሩ ነገር ነበር የሚያስተምሩት። ግን መጨረሻ ላይ እቺ ሰይጣኗ መጣች። እኔ ካላገባሁት አለች። ያኔ እግሩን ይዛ እየየ ብላ ነው ቀለበት ያስደረገችው። እየየ ብላ ነው ያኔ አረገዝኩኝ ብላ ደግሞ ጠፋች። ገብቶሻል? እሱ ይሄ ልጅ ማለት ነው እናንተና አይተሽ እንደሆነ እኔ እንደዚህ ዘሎ ከሁሉም ዘሎ እሷን ንቅ አርጎ ያዛት። ገና ሰዓቱን ስላወለቁለት ገና ከሰውነቱ ያመተቱ አልወጣለትም ብዬ እኔ ራስን ያሰምኩት እንጂ እንዴት ነው አንቺ ቆይ አማኙ ነሽ፣ የክርስቲያን አማኙ ነሽ። መስቀል እንደሚያድን ነው እኛ ስናቅም አይደል እንዴ? አንቺ ሃይማኖትሽ ጠንካራ መሆን አለብሽ። ያኔ መስቀል እስካዳነሽ ድረስ እንዴት ነው አንቺ መስቀል ላይ መተት ይሰራል ብለሽ ራስሽን የምታሳምኘው? እዚህ ላይ ግን እነዚህ የሚወራጩት ግን ወይ እንግዲህ የሌላ ሃይማኖት ተከታይ ሊሆኑ ይችላሉ። ሲጀመር እምነት የሌላቸው ናቸው። ያ በእስልምናውም አያምኑበትም በክርስትናውም አያምኑበትም። ምንድነው ታውቂያለሽ? የቡዜ እንደዚህ መንገብገብ ምንድነው? እሷ አሁን ለምሳሌ እሷ ባሏ እሱን ጥሏት ሌላ ቦታ ሄዶ ከሌላ ወንድ ጋር እንደዚህ ቢሆን እሷ ምንድነው የሚሰማት? በዛ ላይ ደግሞ እርጉዙና ምንድነው የሚሰማት? እሺ እሷ የኔ በሆነስ አሁን እሷ ለምሳሌ አሁን ሴት ልጅ አላት። ነገ ምን እንደምትወራሱ አታውቀውም። የምታውቀው ጉዳይ የላትም። ግን ይሄ ልጅ እንዴት ያኔ ትናንትና ለመጣችሁ ገና 6 ወር ላልሞላት ልጅ እንዴት ነው ልጅ ያላባት እንዲያድግ የምትፈርዱበት? እኔ ግን ያ ወንድሟ ራሱ ጥሩ መስሎኝ ነበረ። ዴቭ ያኔ ጥሩ አካሄድ ነበር ሲሄድ የነበረው። ግን እሱም ትናንትና መጨረሻ ላይ ምንድነው ያለው? ሩታ ልጁን ይዛ ስትወጣ ምንድነው ያለው? ይሄ ድግምት የሚባል በዚህ ዘመን አለ እንዴ? ድግምት በድግምት የሚያምን አለ እንዴ? ምን አይነት አማርኛ ነው? እኔ ወላሂ በጣም የተናደድኩት እኔ ትናንትና ወላሂ እነሱ ጋር ብኖር እኔ ቡዜን አንቄ ነበር የምገላት። በቃ አሁን ይልሽ ምንድነው አሁን ምን እንደሆነ ታውቂያለሽ? እንደዚህ አሁን እነሱ የሚያንዛዙት ምንድነው? አሁን አብሬሽና ሩታ ከታረቁ በቃ ሌላ ቢዝነስ መስሪያ የለም፣ ይዘጋል። አዎ ስራ ይዘጋል። ምን ማድረግ ጀምሮ አሁን ደግሞ አቤል ደግሞ ይዘጋ እያለቃቀሰ ነው ያለው። በይ እዚህ ጋር ደግሞ ትናንትና መጨረሻ ላይ አይ ኤፍሬም በጤናው እንደ ኤፍሬም ብስል የለም የትንሽ ትልቅ ሩታን ያት እስቲ ሩታ ከእድሜዋ በላይ ነው የምታስበው። አነጋገሯ የኔ ማለት አይኔ የምታወጣቸው ቃላቶችን እስቲ ተከታታይ አንቺ እቺ ቡዜ ተብዬ እድሜ በጣም ትልቅ ነች። ማሰብ የምትችል ማገናዘብ የምትችል እንትን ነች፣ ሴት ነች፣ ትልቅ ሴትዮ ነች። ገብቶሻል? ያኔ እሷ እንደዚህ አይደለም እንዲህ ነው እንደዚህ አይ ከማንም ጋር ይሁን ምንድነው ከማንም ጋር የሚሆነው? እቺ ልጅ እኮ ከየት ነው ያመጣችው? ከየት ነው አብሮ የመጡት? እነዚህ ልጆች እኮ አብሮ ነው እኮ ደጉንም ክፉንም በአንድ ፍራሽ ላይ ተኝቶ እኮ ነው እነሱ በዚህ ደረጃ ላይ ደረሱ። ገባሽ? ያኔ አንቺ ስትናገሪ ለሃይማኖትሽ እየተጠነቀቅሽ። አሁን እኔ እስልምናዬ እንድነካብኝ አልፈልግም። ገባሽ? እኔ ማንንም ሃይማኖትም ማነካ የራሴንም ሃይማኖት ማንንም እንድነካብኝ አልፈልግም። እሷ ደግሞ እውነት በመስቀል በማመን ያን ነገር ሲጀመር ራሱ እንደዚህ አይነት ምንድነው እንደዚህ አይነት ሀሳብ ጭንቅላቷ ውስጥ መምጣት የለበትም። እንዴት ነው አንቺ ስታስቢ በምንኛ አርጋ ነው መስቀል ላይ እንትን የሚሰራው? የፈለገ ሚዲያው እንኳን የተለያየ የየግሉን ሐሳብ ቢያወራጭ የየግሉን ሐሳብ ቢያከራፍር እሱ የራሱን ህይወት ራሱ መምራት አይችልም። ዳኒ በቦሌም በባሌም ብሎ እሱ ምንድነው ቢዝነስ ብቻ መስራት ነው እሱ። ገብቶሻላ? በቃ ይሄ ብቻ ነው። እሷ ደግሞ